ሞሳድ በኢራን ላይ አቅዶት የነበረው እቅድ መክሸፉ እየተነገረ ይገኛል። እቅዱን ያከሸፈው ደግሞ በዋይት ሃውስ የሚገኝ አንድ ቁልፍ ባለስልጣን መሆኑ ተነግሯል። ጉዳዩ እያነጋገረ ይገኛል። የሆርሙዝን መዘጋት ተከትሎ የአረብ ሀገራት ስብሰባ በተቀመጡበት በመካከለኛው ምስራቅ የነደደው እሳት አልበርድ አልጠፋ ብሎ ባስቸገረበት በዚህ ወቅት እስራኤል ከባድ ማስጠንቀቂያ ሰጥታለች። ሊባኖስን እሳት ጭሬ እንደ ሀገር አነዳታለሁ፣ አጠፋታለሁ ብላለች እስራኤል። የሊባኖስ የቄዳር ዛፎች ለመንደድ ይዘጋጁ ብላለች ቴል አቪቭ። የመከላከያ ሚኒስትሩ የሰጡት አስደንጋጭ መግለጫም ዓለምን አስጨንቋል። ይህ እንደተጠበቀ ሆኖ የሩሲያ ሀገር በወሳኟ ከተማ ገብተው መፈንቅለ መንግስት ማክሸፉን ይፋ አድርጓል። በኔቶና በዩክሬን የተቀነባበረውን በአፍሪካ የተካሄደውን ይህንን መፈንቅለ መንግስት ጦሬን ሰብቄ፣ ድሮን አስነስቼ፣ ሄሊኮፕተር አብርሬ እንዳይመለስ አድርጌ አክሸፌዋለሁ ብሏል የሩሲያ ጦር። የመከላከያ ሚኒስትሩን ያስገደለው ይህ የመፈንቅለ መንግስት ሙከራ ከጀርባ እነማን አሉ በሚል በርካቶች ብዙ ነገር ሲናገሩ ከቆዩ በኋላ ከወደ ሞስኮ የወጣው መግለጫ ሁሉንም ነገር ግልጥልጥ አድርጓል። ኔቶና ሩሲያ በአፍሪካዊቷ ሀገር እንደተፋለሙም ነው የተነገረው። አሜሪካ ደግሞ እስካሁን አገልግሎት ላይ ውሎ የማያውቀውን እጅግ አስገራሚ ድሮን ወደ ጦር ግዳጅ አሰማርታለች። ይህ እስካሁን በየትኛውም ድሮን አገልግሎት ቀርቦበት አያውቅም የተባለውን ነገር የሰራው አዲስ ድሮን እያነጋገረ ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እየጋበዝን በአስተያየት ሳጥን መስጫው ላይ አስተያየቶቻችሁን እንድታሰፍሩ በመጋበዝ ነው። አሁን ወደ ጉዳዮቻችን አለፍን። የሞሳድ ሴራ ከሽፏል ተብሏል። የሞሳድን ሴራ ያከሸፉት ደግሞ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ መሆናቸው እየተነገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በመምከር ሊያጸድቁት ጥቂት ነበር የቀራቸው የተባለለትን እቅድ ሞሳድ መሬት ላይ ማውረድ ሳይችል ቀርቷል። በኢራን ጦርነት ሲጀመር አያቶላ አሊ ኻሜኒ ሲገደሉ፣ ቴህራን በህዝብ ማዕበል ስትናጥ፣ የኩርድ ኃይሎችን ወደ ኢራን አስታጥቆና አስርጎ በማስገባት የኢራንን መንግስታዊ ፍርሰት ለማፋጠን አልሞ የነበረው የሞሳድ እቅድ በአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ይሄማ አይሆንም ተብሎ እንዲቀር እንደተደረገ ነው የዲዮት አህሮኖት የተባለው የእስራኤል ጋዜጣ የዘገበው። ደረጃ በደረጃ የኢራንን አብዮታዊ መንግስት ለመጣል አልሞ የነበረው የሞሳድ እቅድ የሁሉ ነገር ጅማሬ ጦርነት መሆኑን ይደነግጋል። ከጦርነቱ በኋላ አያቶላህ ይሞታሉ፣ ህዝባዊ አመጽ ይቀሰቀሳል፣ የኢራንን ተቋማት እንቆጣጠራለን፣ ለዚህ ደግሞ ኩርዶችን ክንዳችን እናደርጋለን የሚል ነበር በዴቪድ ባርኒያ በሞሳዱ አለቃ የቀረበው እቅድ የሚያትተው። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ከኔታንያሁ ጋር መክረው ይህንን ሐሳብ በተወሰነ ደረጃ ተቀብለውት የነበረ ቢሆንም ጄዲ ቫንስ ግን ይህ ፍጹም መሆን የሌለበት ነው ብለው እቅዱ እንዲከሽፍ ትልቅ አስተዋጽኦ ማበርከታቸው ነው የተነገረው እንጂማ ማራላጎ ፍሎሪዳ በሚገኘው የመዝናኛ ማዕከል ትራምፕና ኔታንያሁ ይህ እንዲሆን አረንጓዴ መብራት አብርተው ነበር። ሞሳድ ስለሚያግደኝ ከዚህ በላይ ዝርዝር ማለት አልችልም ብሎ የጻፈው የዲዮት አህሮኖት ጋዜጣ ብዙ ሚስጥራት እንደነበሩ ግን አልሸሸገም። እስራኤል በመገናኛ ብዙሃኗ ላይ ጥብቅ ቁጥጥር የጣለች ሲሆን የብሔራዊ ደህንነት ጉዳይ ናቸው የተባሉ ነገሮችን ጋዜጦቹ ለሳንሱር ክፍል ሳያሳዩ እንዳያወጡ ማድረጓም የሚታወቅ ነው። በዚህም ምክንያት ነው የሳንሱር ክፍሉ ሳይመለከተውና ሳያጸድቅልኝ ተጨማሪ ነገር ማለት አልችልም ሲል የዲዮት አህሮኖት የዘገበው። ከዛው ከእስራኤልና ከመካከለኛው ምስራቅ ሳንወጣ እስራኤል ሊባኖስን አነዳታለሁ፣ አጠፋታለሁ እያለች ትገኛለች። የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ በአደባባይ ይህንን ንግግር ተናግረው ዓለምን አስጨንቀውታል። የምንለኩሰው እሳት አንድ ቦታ ብቻ አይነድም፣ መላው ሀገሪቱን ያቀጣጥላታል ሲሉ ሚኒስትሩ ተናግረዋል። ከቤንያሚን ኔታንያሁ ከጠቅላይ ሚኒስትሩ ጋር በመሆን
ጦሩን አዘናል፣ ሂዝቦላህ ላይ ክንዳችን ይዘረጋል፣ የማያዳግም ምት እናሳርፍበታለን ሲሉም ተናግረዋል። የሊባኖስ መንግስትም ጦርነቱን ማስቆም አልቻለም፣ በሂዝቦላህ ክንፍ እየተሸሸገ ይገኛል በማለትም የሊባኖስን መንግስት ወቅሰዋል። ሚኒስትሩ የሊባኖስ የቄዳር ዛፎች በእሳት ይለበለባሉ፣ ከእሳቱ የሚተርፍ ነገር የለም ሲሉ ጨምረው ገልጸዋል። የ10 ቀን የተኩስ አቁም ስምምነት የተፈራረሙት ሊባኖስና እስራኤል ሂዝቦላህ በይፋ ባይሳተፍበትም በመርህ ደረጃ ሐሳቡን ተቀብሎት ነበር። ነገር ግን እስራኤል ሚሳኤል ጠምዶ ሊተኩስብኝ ሲል ደርሼበታለሁ ብላ እርምጃ ስትወስድ ሂዝቦላህ ሲበቀል አጸፋው ከዚህም ከዚያም ሲመጣ ጦርነቱ እየተጋጋለ ቀጠለ እንጂ አልበረደም። ከ10 ቀኑ የተኩስ አቁም ስምምነት በኋላ ለተጨማሪ 3 ሳምንታት ባንታኮስስ የሚለው ሐሳብም መሬት ላይ ሊወርድ አልቻለም። የኢራኑ ጦርነት አካባቢውን ሲያተረማምሰው 2500 ሊባኖሳውያን የተገደሉበት ጥቃት በደቡብ ሊባኖስ መነሳቱ የሚታወቅ ነው። 7750 ዜጎች ተጎድተዋል፣ 1.6 ሚሊዮን የሚሆኑት ደግሞ ተፈናቅለዋል ይላሉ የሊባኖስ ባለስልጣናት። የእስራኤሉ የመከላከያ ሚኒስትር እስራኤል ካትስ ደግሞ የሂዝቦላህን መሪ ተጠያቂ ያደርጋሉ። ለዚህ ሁሉ ተጠያቂው የሂዝቦላህ አለቃ የሆነው ናኢም ቃሲም በእሳት እየተጫወተ ነው፣ ይህ እሳት ደግሞ መላውን ሊባኖስ እንደሚያጠፋ ሊታወቅ ይገባል ብለዋል። በሌላ በኩል የሩሲያ ጦር ወሳኙን መፈንቅለ መንግስት አክሽፌዋለሁ ብሏል። ኔቶና ሩሲያ በአፍሪካ ሜዳ እንደተፋለሙም ነገሩ ግልጽ ሆኗል። ሲጠረጠር የነበረው ደርሶ በመላው ማሊ የተካሄደውና ባማኮን ይዞ መላው ሀገሪቱን ያቀጣጠለው የቅዳሜ ዕለቱ ጥቃት በምዕራባውያንና በዩክሬን የተቀነባበረ ነው ስትል ሞስኮ አሳውቃለች። የሩሲያ የመከላከያ ሚኒስቴር እንዳለው ህገወጥ የሆኑ ቡድኖች በመታጠቅና በመደራጀት የሀገሪቱን ህጋዊ መንግስት ለማውረድ ሲሰሩ የሩሲያ ጦር የአፍሪካ ኮር የማያዳግም እርምጃ ወስዶባቸዋል ብሏል። በሄሊኮፕተር የታገዘ በድሮን የተቃኘ ወሳኝ ጥቃት ፈጽመን በመቶዎችና በሺዎች የሚቆጠሩትን አርግፈን የህይወት ዋጋ እንዲከፍሉ አድርገናል፣ ሰብአዊና ቁሳዊ ኪሳራ እንዲደርስባቸው አድርገናል ብሏል የሩሲያ የመከላከያ ሚኒስቴር መግለጫ። ህገወጦቹ ቡድኖች ያላቸውንና ከአልቃይዳ ጋር ይገናኛሉ የተባሉትን ቡድኖች በከፍተኛ ምት አወናብዶ ማባረሩንም የሩሲያ ጦር አሳውቋል። ጃማት ኑስራት አልኢስላም ዋል ሙስሊሚን በመባል የሚታወቀውና ከአልቃይዳ ጋር የተገናኘው በሩሲያም በአሸባሪነት የሚታወቀው ይህ ቡድን አዛዋድ ነፃ አውጪ ግንባር ከሚባለው ሌላኛው ኃይል ጋር በመጣመር ነው መፈንቅለ መንግስቱን ሊሞክር ነበር ያለችው ሩሲያ። 12000 የሚጠጉ አማጽያን ከዚህም ከዚያም ተጠራርተው በአውሮፓና በዩክሬን ቅጥር ነፍሰ ገዳዮችና አስተማሪዎች ሰልጥነው መላውን ማሊ አምሰው ነበር ብላለች ሩሲያ። በባማኮ በዋና ከተማዋ በሴቫር በጋኦ በኪዳል የተቀነባበረ ጥቃት ተፈጽሞ አክሽፈነዋል ብሏል የሩሲያ ጦር። 2500 ወታደሮቻቸውን ሸኝተንላቸዋል፣ 102 ተሽከርካሪዎችን፣ 152 የሞተር ብስክሌቶችን፣ 7 ሞርታሮችን አውድመናል ሲል ሚኒስቴር መስሪያ ቤቱ አሳውቋል። የመከላከያ ሚኒስትሩ ሳዲዮ ካማራን ሕይወት የነጠቀው ይህ የመፈንቅለ መንግስት ሙከራ እንዴት በአንድ ጊዜና በተቀናጀ መልኩ ተፈጸመ የሚለው ጉዳይ ሲያነጋግር ቆይቷል። በሩሲያ ጦር የአፍሪካ ኮር እየተባለ የሚጠራው ኃይልም ሰፍሮበት ከነበረው ኪዳል የወጣው በማሊ ጦር ፍላጎት መሆኑን የገለጸው የሩሲያ ጦር አሁንም ክንዳችን ይዘረጋል፣ እንመታቸዋለን ሲል አስጠንቅቋል። ድሮን አስነስተን ሄሊኮፕተር ቆስቁሰን በደርዘንና በመቶዎች የሚቆጠሩ አሸባሪዎችንም ገድለናል ሲል አፍሪካ ኮር በመባል የሚታወቀው በሩሲያ የሚታዘዘው ኃይል ነገሩን ይፋ አድርጓል። ይህንን ሪፖርት የተመለከቱ ሰዎችም ኔቶና ሞስኮ በአፍሪካ ሜዳ ተፋለሙ ቢባል አይገርምም እያሉ ነው። በመጨረሻም
አሜሪካ አዲሱን ድሮን እንካችሁ ብላለች። ኤምኪው 25ኤ ስቲንግሬ ይባላል። ይህ ድሮን እስከ ዛሬ ካሉት ድሮኖች ሁሉ ለየት ያለ አገልግሎት ለመስጠት ነው የተሰራው። እንደ ሌሎቹ ድሮኖች ከመቃኘት ወይም ደግሞ ከመደብደብ ይልቅ ሰማይ ላይ ሆኖ ነዳጅ የተጠሙ አውሮፕላኖችን መቀለብ ዋናው ስራው ነው ተብሏል። ለተለያዩ የጦር አውሮፕላኖች ነዳጅ ለመመገብ ታንከሩን ከዚህም ከዚያም የሚያንቀሳቅሰው ሰው አልባው ተሽከርካሪ በአሁኑ ሰዓት ወሳኝ ሙከራ ማድረጉ ተነግሯል። ኤምኪው 25ኤ እስከ 900 ኪሎ ሜትር መጓዝ የሚችልና በተለይ የአሜሪካ ባህር ኃይልን ለማገልገል እንደተሰራ ነው የታወቀው። ከጦር መርከቦች የሚነሱ ተዋጊ ጀቶችን ሰማይ ላይ እየተጠጋ ነዳጅ የሚቀልባቸው ይህ አዲስ ድሮን ከ5 ዓመት በፊት ጀምሮ ሙከራው የተከናወነለት ነበር። ላለፉት 10 ዓመታትም የዲዛይንና የግንባታ ስራን አልፏል። ቦይንግ ኩባንያ ከአሜሪካ ባህር ኃይል ጋር በመተባበር የሚያመርተው ይህ ድሮን ከ6000 ሊትር በላይ ነዳጅ መያዝ እንደሚችልም ነው የተነገረው። የአሜሪካ ባህር ኃይል እጅግ ሩቅ የሚባሉ ስፍራዎች ላይ ሄዶ እንዲደበድብና ከባህር ኃይሉ የሚነሱ የጦር ጀቶችም የቦታ ገደብ ሳይገድባቸው እንዲንቀሳቀሱ ይህ ድሮን ወሳኝ ሚና እንደሚጫወት እየተነገረ ይገኛል። ኢሊኖይ በሚገኘው የቦይንግ ማምረቻ ድሮኑ የሙከራ አገልግሎት እንዳጠናቀቀ ነው የተነገረው። FA-18 እየተባሉ የሚጠሩት ነዳጅ ቀላቢ የጦር አውሮፕላኖችም አሁን በዚህ ድሮን የሚተኩበት ጊዜ እየቀረበ እንደሚገኝም ተነግሯል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።